ሰላም ሰላም እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። ዛሬ አርሂቡ ብላ ስለምትቀበለው ስለ አዲስ አበባ እናወራለን፣ እንጨዋወታለን። ከዛ በፊት ግን ያገኘኋቸውን ሰዎች ስለ አዲስ አበባ ስለጠየኳቸው የት ሰፈር ትኖራላችሁ እንዲሁም ደግሞ እንተዋወቅ ብያቸው ነበር። እስቲ አብረን እንተዋወቅ። ስሜ ደረጀ ይባላለሁ። ከመጣው ከጳውሎስ ሱራፌል ተሾመ እባላለሁ። የመጣሁት ከኮተቤ ከአዲስ አበባ ቦሌ ክፍለ ከተማ ወረዳ 13 ገርጂ። ብያንሳ እባላለሁ። ከጀሙ እያሱ እባላለሁ። እያሱ አብርሃም። ሰፈር የለም እንዴ አንተ? የሳሪስ ሰፈር ልጅ ሳሪስ። መሰረት እባላለሁ። የቆንጆዎች ስም ነው። መሰረት። እሺ የት ሰፈር ነው? እኔ ፈረንሳይ ለጋሲዮ ነው። ያራዳው ሰፈር ነው የሚባል። ፈረንሳይ ለጋሲዮ ነው ያራዳው ሰፈር። መርከብ እባላለሁ። የመጣሁት ከችሎት። አዲስ አበባ የአፍሪካ ህብረት መቀመጫ ከዛም ባለፈ ደግሞ የተባበሩት መንግስታት ድርጅት ቅርንጫፎች መቀመጫ መሆኑን ለእናንተ መንገር በእርግጥ ለቀባሪ ማርዳት ይሆንብኛል። ከዚህ በመከተል የጠየቅናቸው ጥያቄ ደግሞ ምንድን የነበረ አዲስ አበባ በርካታ የፌዴራል መስሪያ ቤቶች መቀመጫ ከመሆኑ አንጻር ከዛ ባለፈ ደግሞ የተለያዩ ሀገራቶች ኤምባሲ መገኛ ከመሆኑ አንጻር እስቲ አስታውሳችሁ የት ይገኛል ስንል ነበር የጠየቅናቸው። እጅግ በጣም አዝናኝ መልስ ነበር የሰጡን። አብረን እንከታተል። ኢሚግሬሽን ጥቁር አንበሳ። ትምህርት ሚኒስቴር የት ነው የሚገኘው? ጀሞ። ፈረንሳይ ኤምባሲ የት ነው? ካሳንቺስ። ኢሚግሬሽን ሜክሲኮ። እሺ ፖስታ ቤት የት ነው የሚገኘው? ለጋራ አካባቢ ፖስታ ቤት ዋና ፖስታ ቤቱ ማለት ነው። እሺ ትምህርት ሚኒስቴር 6 ኪሎ። ፈረንሳይ ኤምባሲ የት ነው የሚገኘው? ካሳንቺስ። ፈረንሳይ ኤምባሲ የት ነው? ሽሮ ሜዳ። ገንዘብ ሚኒስቴር በሳሊ ትምህርት ቀጥሎ ያለው ምንድነው? ወሰን ወደ ወሰን አካባቢ። ሚኒስተር 4 ኪሎ። 4 ኪሎ። ፈረንሳይ ኤምባሲ ፈረንሳይ ኤምባሲ ፈረንሳይ ዋናው ነው ሴት ነው? ፈረንሳይ እዚህ ነው ፈረንሳይ። እሺ ገንዘብ ሚኒስቴር ገምት የመጣልህ ሰፈር ገንዘብ ሚኒስተር ወደ 6 ኪሎ። ገንዘብ ሚኒስቴር ወዴት? ወደ 6 ኪሎ። ና አግኝቷል። የምር ጎበዝ። ስትዞር ነው እንደምትውለው። ፈረንሳይ ኤምባሲ የት ነው የሚገኘው? ቶሎ ፈረንሳይ ፍሎዋ አካባቢ። ፈረንሳይ ኤምባሲ የት ነው? ፍሎዋ። አንተስ? ፍሎዋ። ፈረንሳይ ኤምባሲ የት ነው? ጀሞ አካባቢ። ጀሞ አካባቢ። ኢትዮ ቴሌኮም የት ነው? ጊዮርጊስ በላይ። ጊዮርጊስ። ኢትዮ ቴሌኮም ያን እኮ ላይ እኮ ነው አጠገብሽ። ፈረንሳይ ኤምባሲ የት ነው የሚገኘው? ፈረንሳይ ለጋሲዮ። ና የፈረንሳይ ልጅ መሆኑ ነው ጥቅሙ። ገንዘብ ሚኒስቴር 6 ኪሎ። ትምህርት ሚኒስቴር 4 ኪሎ። ኧረ በስመ አብ የትኛውን ልጠይቅ? ኢሚግሬሽን ፍልዋ አካባቢ። ፖስታ ቤቱ ዋናው ፍልዋ አካባቢ። ኧረ በስመ አብ ሰፈር እኮ በቃ ምን ልጥራ? እሺ ሰራተኛና ማህበራዊ ጉዳይ ካሳንቺስ። ኧረ በስመ አብ አንተ አዲስ አበባ ላይ የቆረቆርካት አንተ ነህ እንዴ? እኔ ጋምቤላ ልጅ ነኝ። ኦኬ አበረን ብሬ መለስከው ብዬ ነው። በርካታ ገጣሚያን ስለ አዲስ አበባ ገጥመዋል። በርካታ ደራሲያን ስለ አዲስ አበባ በድርሰታቸው ከትበዋል። ታዲያ ከዚህ በመቀጠል የጠየቅናቸው ጥያቄ ደግሞ በርካታ ድምፃውያን ደግሞ ስለ አዲስ አበባ ስላቀነቀኑ የምታስታውሱትን ስለ አዲስ አበባ የተዘፈነ ዘፈኖችን እስቲ ንገሩን፣ እንዲሁም ከቻላችሁም ወዝ ወዝ በሉ ስንል ጠይቅናቸው። እስቲ ሞቅ እስቲ ደንስ እያይ እስቲ ድገው በል። ኧረ እንደው ስደንስ እንዴት ነው የሚደንሰው? አለማየሁ እስቲ ያሳይ። ሲደንስ እንዴት? እስቲ በደንብ አንዴ ይሄ ዳንስ ነው። ሻና አዲስ አበባ ወልቱሩረ ሞጋ ቱሩረኒ ቢሻና አዲስ አበባ። ኧረ ሞቅ ወልቱሩረ ሞጋ ቱሩረኒ ጊሸንዱዌ ታንጃላ አለቱ ጀላና ቢሳላኒ ንኮቱ አርሲንጂራ አንሲያ ሙዳባኒ ሱፐር ሄሎ ጉባባይ አራግጁ አዶጂ ላላጭላሎ ጉባባይ ካመዲ ቦኮጂ ጋዲ ላላጭለኔ ቢራዶ
ጀግና ነው ጀግና ነው። ምን ማለት ነው ቢሻና ነገር ስለዘፈኑ ቢሻን አዲስ አበባ ማለት የአዲስ አበባ ውሃ ቆልጡረሞ ገጡረኒ ወደ ታች ነው ወደ ላይ ነው የሚያዩት ወይም የሚጨምቁት እንደማለት ነው። በጣም ጥሩ። እሺ አቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ እስሞክረው አንዳንድ ጎረቤቴ ኧረ ስንት ይመኙሻል እንደው ይመኙሻል እንደው እስሞክ እንደው ይመኙሻል ምንድን ነው እስክስታ ነው? እንዴት ነበር የሚደነሰው ፊት? እንዴት ነው? እንዴት ነው ደነሰውማ እንደ እያልክ ነው የምትወስደው። እስክስታ ወርዳለህ እንጂ እስክስታ በጣም እናመሰግናለን። ሌላ ትዝ የሚል የማን ነው? መርካቶ ሰፈር የሚለውስ? መርካቶ ሰፈር ችላ ችላ አትበይ ሌላ እናት የለኝም አይተሽ መቸገሬ መርካቶ ሰፈሪ ይበቃኛል። አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋለች ጎረቤቴ እሺ ቀጥ ከዚህ በኋላ አብረን ኧረ እንደው ያገኙሻል። አይ ድምፅም አለሽ፣ ጎበዝ ነሽ፣ በጣም ጎበዝ። እሺ መርካቶ ሰፈር የሚለውንስ እስቲ አስታውሽ። ሰፈሬ ችላ አትበይ አይተሽ መቸገሬ ሌላ እናት ሌላ መርካቶ ሰፈሪ ስድ ንባብ አደረግሽው። በቃ ዝማ በነገራችን ላይ ተመልካቾቻችን ፒያሳ ላይ የሚገኘው ማዘጋጃ ቤት በአፄ ኃይለ ሥላሴ ጊዜ በ1942 ዓመተ ምህረት ተመስርቶ ከዛ በኋላ ከ15 ዓመታት በኋላ ግንባታው ተጠናቆ ስራ እንደተጀመረ ታሪክ ያስረዳናል። ከዚህ በመቀጠል ደግሞ የጠየቅናቸው ጥያቄ ምንድነው የነበረው? አዲስ አበባ ስንት ክፍለ ከተሞች አሉት? እንዲሁም ደግሞ እናንተስ የምታውቁትን ክፍለ ከተማ ቢያንስ እንኳን አንድ አምስቱን ጥቀሱልን ስንል ነበር የጠየቅናቸው። እጅግ በጣም አዝነኝ ነበር። በነገራችን ላይ አዲስ አበባ 11 ክፍለ ከተሞች እንዲሁም ደግሞ 119 ወረዳዎች እንዳሉት ይታወቃል። 12 አምስቱን ንገረኝ። ቶሎ ቦሌ፣ የካ፣ ለሚኩራ፣ ላፍቶ፣ ንፋስ ስልክ፣ ጉለሌ፣ አራዳ 11 አምስቱን ጥራልኝ ቶሎ። ልደታ፣ አራዳ፣ እሺ፣ ንፋስ ስልክ፣ ላፍቶ፣ እሺ፣ ኮልፌ ቀራኒዮ፣ እሺ። ስንት ጠራ? 3 ጠርታሽ። እሺ፣ ሌላስ? ለሚኩራ፣ እሺ፣ የካ፣ እሺ፣ ቦሌ፣ ሌላስ? የካ፣ እሺ፣ ኮልፌ ቀራኒዮ፣ ንፋስ ስልክ። የእናንተ ክፍለ ከተማ ምንድን ነው የሚባል? ንፋስ ስልክ። የእናንተ 9 የካ፣ ኮልፌ ቀራኒዮ፣ አራዳ፣ ለሚኩራ፣ እሺ፣ ለሚኩራ ምንድን ነው የሚባለው? ቡልቡላ፣ ቦሌ። ከተማ ሁለት አይደል? አራዳና ጉለሌ። ሌላ ምን አለ? አዲስ ከተማ። ስለዚህ አዲስ አበባ ስንት ክፍለ ከተማ አለ? እኔ ግን ሁለት ነው በደንብ አራዳና ጉለሌ ሁለት ናቸው። ሌላው የት ነው የሚኖረው? በእናትሽ በየት ክፍለ ከተማ ነው? አይደለም አራዳ ጉለሌ በሚባል የሚከፋፈል እንደዛ ነው። ስለዚህ አዲስ አበባ ሁለት ክፍለ ከተማ አለው። እኔ እንደዛ ነው። አንቺ የትኛው ክፍለ ከተማ ነሽ? አራዳ። እሺ፣ በጣም ጥሩ። ስለዚህ ሁለት ክፍለ ከተማ አለው። በዓለማችን ላይ ስዊዘርላንድ፣ ኖርዌይ እና አይስላንድ በቅደም ተከተል ለመኖር ምቹ ሀገር ከሚባሉት ውስጥ ይመደባሉ። ከዚህ በመቀጠል የጠየቅናቸው ጥያቄ ደግሞ አዲስ አበባ ውስጥ የትኛው ሰፈር ይመቻቸዋል ለመኖር ስንል ነበር የጠየቅናቸው። ለምን ስንል ደግሞ አስከትለን ጠይቀናቸዋል። አዝናኝ መልስ ሰጥተውናል። እንከታተላቸው።
ግን መኖር የምትፈልጊ ደግሞ የት ሰፈር ነው መኖር የምትፈልጊ? አዲስ አበባ ውስጥ ቤት ልንገዛልሽ እኮ እዛው። ውይ ልቤና 99 ዲግሪ ታስመታ። እሺ ማሪፍ ቻንስ ይመስለኛል ቤት ለሌላችሁ። በቃ ብኖር ደስ የሚለኝ ነገር ነው ለምን ላፍቶ ይመቻል። ላፍቶ ይመቻል። ለምን? አይ ዶንት ኖ ብቻ በቃ የሆነ ደስ ይላል። አዲስ አበባ ውስጥ በጣም የአራዳ ሰፈር የሚባለው የሰፈር ነው። ሳሪስ ስለመጣ ነው እንዴ? ለምን የአራዳ ሰፈር የተባለው? አራዳሽ ነው የሳሪስ ሰፈር ልጅ አራዳሽ። አይ ቄራዎችም ይላሉ እኮ እንደዛ ከሄድክማ። አይ የሳሪሶችን ይለያል። አዲስ አበባ በጣም የአራዳ ሰፈር የሚባሉ ሰፈሮች የት ናቸው? ፒያሳ። ሌላስ? 4 ኪሎ። ሌላስ? ቦሌ። አንተ ብትኖርበት መኖር የምትፈልግበት ቦታ የት ነው? እኔ ከወለደኝ ወደፊት መኖር የምፈልገው ቦሌ ነው። ቦሌ ለምን? ባለሀብቶች ብዙ ባለሀብቶች ሰፈር ስለሆነ። እናንተ ባለሀብት ነህ እንዴ? አይ ወደፊት ባለሀብት መሆን ራዕይ አለኝ። አዲስ አበባ መኖር የምትፈልግበት ቦታ የት ነው? በትክክል የት ነው የአራዳ ሰፈር የሚባለው? በትክክል ፈረንሳይ ኬላ። ኧረ ተው፣ ሌሎች ደግሞ የኛ ነው የአራዳ ሰፈር ይላሉ። ፒያሳ ከፍ ስንል ወደ ቀበናም ስንመጣ ነው። በሱ ነው ያልስማማም። ፈረንሳይ የአራዶች ሰፈር ነው፣ የአርቲስቶች ሰፈር ነው እና የጀግኖችም ሰፈር ነው። ፒያሳ ነው የአራዳ ሰፈር፣ ጣሊያኖች ሰፈር። አራዳ ሰፈር የሚባለው ጊዮርጊስ ምናምን ነው። እንደዚህ ሳሪስም አራዳ ነው። ካሳንቺስም አሪፍ ነው፣ የአራዳ ሰፈር ይባላል። ግን ከፒያሳ ቄራ ይባላል። እሺ ይሁንልህ። አይ ቄራ ልጆች እንግዲህ አረ ኖ እንዳታቀያይመኝ፣ የአራድዬ ልጆች ናቸው እነሱም። እንደ ላፍቶ ብዙ ነገር ትንሽ ጊዜ ኖሬበታለሁ። አዲስ አበባ ላይ ቆየት ብሎ ለመጣ ሰው ይቀርና በየዕለቱ ለሚኖር ሰው እንኳን የሚያየው ነገር እጅግ አስገራሚ ነው። በተለይ ደግሞ ከኮሪደር ልማቶች ጋር ተያይዞ የሚያየው ነገር እጅግ ያስገርማል። ታዲያ አስከትለን የጠየቅናቸው ጥያቄ ይሄ ነበር። የተለያዩ የተሰሩትን የኮሪደር ልማቶችን በማሳየት የት ይገኛል ስልን ነበር የጠየቅናቸው። እነርሱም ግራ በመጋባት እዚህ ሊሆን ይችላል እያሉ መለሱልን። እስቲ እንያቸው። የሜክሲኮ ይመስለኛል። ሜክሲኮ። ኢንስ ለጋር። እሺስ? የቦሌ። በስመ አብ። እሺስ? ፒያሳ ብዙ ሰው ያውቀዋልና። እሺ ያ ቤተ መንግስት የትኛው? ጎበዝ። እሺስ? ሳይንስ ሙዚየም። እሷ ትመልሳ እንዴ? ጨረስክባት እኮ። እሺ ይኸኛውስ? አሜሪካ እንዳትሉኝ ያደራችሁ መሆኗ ነው ትመስላለች። እሺስ? ይሄ ሜክሲኮ ንግድ ባንክ ቸርችል ነው ወደ ሀገራችን ላይ። እሺ ኧረ ተው አብሮት አይደል እንዴ? እና ታዲያ ፒያሳ ነው እንጂ አራዳ ህንጻ ታየው እንዴ? ኦኬ አራዳ ህንጻ። በቃ አንተ ከሳሪስ ውስጥ አታውቅማ። ፒያሳ ጊዮርጊስ። ይሄ ፒያሳ አይደለም ግን መገናኛ ነው አይደለም? ፒያሳ አይደለም። ወደ ተሸውዳል። እሺ ቶሎ ይመጣልን። እሱ ፒያሳ ነው እንጂ ይሄ ደግሞ ቤተ መንግስቱ ነው። እሺ ቀጥል። ይሄስ? ይሄ ቤተ መንግስት ከታች ፍሬንድሺፕ ምን እኮ ሳይንስና ፍሬንድሺፕ ጋር ያለው ሳይንስና ሙዚየም። እሺ ይሄኛውስ? ከፍ ስትል ከዚህ ከፍ ስትል ካለበት የት? ምን ቸርችል ጎዳና። በጣም ጥሩ። ይሄስ? ይሄ ግልጽ ነው። አውሮፓ አይደለም። አይ ከአዲስ አበባ ከተሞች ወርሶ ፒያሳም ነው እንጂ ፒያሳ። የት ፒያሳ? ምን ፒያሳ? ቴዎድሮስ አደባባይ ከፍ ብሎ። እሺ አራዳ ህንጻ ታየው? አራዳ ህንጻ። ይሄ ስቴዲየም አካባቢ። አይ እዛው 4 ኪሎ ነው፣ ሳይንስና ሙዚየም ነው። እሺ ቦሌ ቡል። እሺ ይሄማ እንትን ነው። ይሄ ዋናው ፒያሳ አይደል? 4 ኪሎ 4 ኪሎ ቸርቸር። አዎ እንደዚህ ያምሮበት አይቻልም። እሺ ይሄኛውስ? ይሄ እንዴ? ይሄ ፒያሳ ነው። ፒያሳ ምን? ይሄ አራዳ ህንጻ። አድዋ ሙዚየም። ከ1901 ጀምሮ በአዲስ አበባ ውስጥ እንግዲህ ወደ 31 ከንቲባዎች ተፈራርቀዋል ይባላል። በነገራችን ላይ ታዲያ በዚህ ውስጥ ደግሞ የመጀመሪያው የአዲስ አበባ ከንቲባ የነበሩት ቢትወደድ ወልደ ጻዲቅ እንደነበሩ ታሪክ ያስረዳናል። ከዚህ በማስቀጠል የጠየቅናቸው ጥያቄ ታዲያ የመጀመሪያ ሴት ከንቲባ ማን ናቸው? ስንት ሴት ከንቲባ ነበረ ስንል ደግሞ አወዛግበናቸዋል። በነገራችን ላይ የመጀመሪያ ሴት ከንቲባ ወይዘሮ አዳነች አቤቤ ናቸው። እነሱ ግን የሰጡን መልስ እንከታተል። 3 ይመስለኛል። 3 የሴት ከንቲባ ማን ስማቸው የምታስታውሰው ንገረኝ። አንደኛው ሳሎን፣ ሁለተኛው
አዳነች አቤቤ ሁለት ናቸው። አዳነች አቤቤና በኃይሌ ስላሴ ጊዜ ኦር አይ ዶንት ኖ የሆነ ጊዜ ረጅም ቆይቷልና አንድ ከንቲባ አሁን አዳነች አቤቤ። ሁለት ሴት ከንቲባ ነበሩ? ሁለት ብቻ። ሁለት ማንና ማን? ሳህለወርቅና አዳነች አቤቤ በሴት ስለ አዲስ አበባ አንስተን የተጨዋወትንበት ቁም ነገርና አዝናኝ ፕሮግራማችን ይህንን ይመስል ነበር። ለማንኛውም አዲስ አበባ የኔም ያንተም ያንቺም የሁላችንም ናት የዛሬ መልእክታችን ነው። መልካም ጊዜ